ያ ወጣት ልጅ ይበላሻል ተብሎ ያልተፈጠረን ነገር ፈጥረው የሚገርምሽ በኖርማል ሜሬጅ ላይ ወንዱ የሆነ ሴት ወደድኩ ሲባል እንዳያገባ ሲፈለግ ምን ያደርጋሉ? ያቺ ልጅ ከኔ ጋር ነበረች፣ ከኔ ጋር እንዲህ ነበረች ተብሎ ትዳሩ እንዳይመጣ መዋደዱን ቅድሚያ አይሰጡትም። ስለዚህ እኔ ደግሞ አንድ ሰው ጥሩ ነገር ሲሰራ የህሊና ዳኛ አለ። ጭንቅላትሽን ትራስ ላይ ስታደርጊው ቀንሽ ዛሬ በጣም ምዝረብል ሆነሽ መጥፎ ነገር ሰርተሽ ስታደርጊ ቀጥታ ትራስሽ ቀን የሰራሽውን መጥፎ ነገር ነው የሚነግርሽ። እኛ በእናንተ መጣላት ውስጥ ክፍያ እናገኛለን ወይ? ዝናው ትንሽ ቀን ነው። ውሸት በፍጥነት ቢጓዝም ይዘገያል እንጂ መድረሱ አይቀርም። አንድ ቀን እውነቱ ይወጣል። ትላንት ለተባለው መልስ ዛሬ አንቺና ከድር ይኸው ተቀምጣችሁ እየነገራችሁን ነው። ከድር ብዙ እያወራ አይደለም። ኦፍኮርስ የተበላሹ አንቺ ነሽ። 16 ሚሊዮን የበላሽን ሰውዬ አስቀምጠሽ እንዴት ነው የምታወሪው? ማለት ድራማው እንኳን የሆነ የሚመስል ቢያንስ ከድር ስልኩን ሰርቀው ገባሽ አይደል? ከድር እንዳይመጣ አድርገው እንኳን ቢሆን የታለ የሚል ጥያቄ እንኳን ይፍጠርባቸው። የዚህን ያህልስ ምን አስፈለገ? ታየው ሌላውን ነገር የእናንተ ብር ነው። ህይወት እስከ ማጥፋት ባልሽው ነገር ላይ አንዳንድ ሰዎች ሴቷን ወይንም ወንዱን እንዲህ አይነት ነገር ይሉና ስሜ ጠፋ በሚል ማለት ሞራል የሌላት ሴት፣ ጠንካራ ያልሆነች ሴት እራሷን ብታጠፋ ትላንትና በዘገበው ሰውዬ ኒውስ ህይወት ጠፋ ማለት ነው አይደል? ደግሞ ይመዘግባል። ህይወቷን አጠፋች ብሎ ይመዘግባል። አዎ ግን ማለት እኛ የምልሽ አርተል ሀበሽ ወይንም ኢትዮጵያውያን እኛ ምን አይነት ሰዎች መሰል ናችሁ? በፈጣሪ የሚያምን ሞስትሊ በፈጣሪ የሚያምን ኦርቶዶክሱ በእግዚአብሔር፣ ሙስሊሙ በአላህ፣ ፕሮቴስታንቱ ኢየሱስ እምነት አለን። ቢያንስ የሆነ ነገር ስናደርግ እንጠየቃለን ብሎ ማሰብ ኃላፊነት አማና መቀበል የሚችል ሰው አንቺ የነገርሽኝን ነገር አንድም ሳልጨምር ሳልቀንስ ለወጣቱ ማስተላለፍ። ብዙ ጊዜ የትዳርን ውብነት፣ ጥሩነት ሴቶች ጠንካራ ሁኑ ብለሽ ነው የምታስተምሪው። ስለምን ስለ አንቺ ላይ የዚህን ሁሉ እንትን ለምን ተፈለገ? ገባሽ? ይሄ ጌም ነው በቃ። ይሄ ቤት ውስጥ የሚጫወቱት ጌም አለ አይደለ? ያንን ጌም ለምንድን ነው ወደ በእናንተ ህይወት ውስጥ የሚማሩ ሰዎችን ለምን ገደል ያስገባሉ? እስከ መቼስ በዚህ ሁኔታ እንቀጥላለን? እሱ ነው እሱን አውርልኝ ብለህ እሰማሻለሁ። በቃ ለምንስ እስከ ማለት በእምነት አባሉን፣ በዘር አባሉን። ገባሽ አይደል? አሁን ደግሞ በጾታ መጣ። ምንድን ነው? ምንም በዚህ ህይወት ላይ ምንም አዲስ ነገር የለም። ከድር ሮዛን ወደዳት ደን ከኖሩ እነሱ ይኖራሉ፣ ከተለያዩ እነሱ ይለያያሉ። እኛ ግን ጥሩነትን ስለምንፈልግ መኖራቸውን እንመኛለን። በቃ እኛ እንፈልጋለን። ፍቅር ደግሞ ስለዚህ ፕሊዝ ምናልባት ሪከርድ አድርጋችሁ ለሰዎች ማስተላለፍ የምትፈልጉ ወይንም ቀንጨብ አድርጋችሁ የሆነ ነገሩን አድርጋችሁ ፎሎወር የምታገኙ ሰዎች በሚገርም ሁኔታ ፎሎወር ማለት አሁን ፎሎ አድርገዋችሁ ነገ ደግሞ አንፎሎ የሚያደርግ ህዝብ ነው ያለው። ራይት እና ፕሊስ እባካችሁን እንደ አስተዋይ ይህንን የሞደርኔሽን እንትን ውስጥ ፕላትፎርም ውስጥ ያለን ሰዎች ስልካችን ስማርትፎን ሆኖ ነው አይደለ እነሱን እያየን ያለ ነው። እስቲ እኛም ስማርት እንሆን። በቃ የምሬን ነው የምላችሁ። እኔ ብዙ ለማውራት ሳይሆን በቃ ስሜቴ እኔ ብሆን በሰው ጫማ ውስጥ ራሳችሁ ቁሙ። እነዚህ ሰዎች ተለያይተው ነው ያሉት። እሷ ውጭ ነው ያለችው፣ እሱ ኢትዮጵያ ነው ያለው። የነበራቸው የፍቅር ጊዜ የሚያምር ጊዜ እያሳዩን ነበረ። የምር ሮዚ ዛሬ ምን አለ መሰለሽ፣ አንዱ ልጅ አላቃትም አሳዩኝ አለ። ከዛ ምንም ስለ አንቺ ሂስትሪ አልተነገረውም። የፖሰታችሁት ጀግና ናት። ልብ ማለት ይሄ ሜቢ 50 ዓመትሽ ይሁን አንቺ 25 ዓመት ነሽ። አየሽ ሞራልሽ፣ ልብሽ
ንጽህናሽ። እድሜ እኮ ቁጥር ነው። ኤጅዝ ነምበር አይደለም። ስለ እድሜ አይደለም የምናወራው። አንቺና ከድር በቃ ጭንቅላታችሁ ክሊክ አድርጎት ልባችሁ ተዋዷል። ከወሄድ ቀጥሉ። ሲሆን እኛ ልናስማማ፣ እንደው አለመግባባት እንኳን ቢኖር ልናስማማ። ግን የተስማማን ሰው ማጣላት ወላሂ በጣም ያሳፍራል። የምር አፈርኩኝ። አም ሶሪ። እና ሮዚ ላንቺ ደግሞ ማለት ፈልገው ነገር ምን መሰለሽ፣ ለዚህ ህዝብ ብዙ ኢነርጂሽን አጨርሽ። አይነው ዩ የእውነት ፍቅር ነሽ። በጣም የምታከብሪ ማለት ስሜታዊ እንኳን ሆነሽ ተናደሽ መጥፎ ነገር እንኳን የሚሰድበውን ሰውዬ ስድቡን ላለማየት የሚያሞግስሽን ሰውዬም የጻፈውን ላለማንበብ ሜሴጅሽን የዘጋሽ ልጅ ነሽ። በቃ ምንም አይነት ኮመንት አትፈልጊም። ኑሮሽን እየኖርሽ ነው። እኔ እኮ ፋሚሊ አለኝ፣ ልጆች አሉን፣ ያገባን ሰዎች። ብዙ የሚያሳስብን ነገር አለ አይደል? እና ልክ አይደለም ለማለት ነው ሮዚ የገባሁት። ከድር ደግሞ አንተ ሞር ኦፍ ፕራውድ እንድትሆን ገባህ አይደለ? በሰዎቹ ሳይሆን በሮዛ ላይ ብቻ ነው መተማመን ያለብን። የሰዎች ወሬ የሆነ ሰሞን ነው ይቆማል፣ በቃ አይሄድም። ምክንያቱም አሸናፊው አንተ ነህ። ልብህን የምታውቀው አንተ ነህ። የቱ ጋር ነው የተያዝከው? ታውቀዋለህ? አታውቀውም። ምናልባት የሚለቅ ፍቅር ይሆናል ወይ የሚዘልቅ ፍቅር ይሆናል ወይስ ከሞት ይሆናል። አንተ ልብህ ውስጥ ያለችዋን ሮዛ አንግሳት። በቃ ሰዎች የፈለጉትን ይበሉ። ቅድም እንዳለችው ያፍሩበታል፣ በስራቸው ኦፍኮርስ ያፍሩበታል። ዋይናት ለምን አያፍሩም? እና እኔ ሮዚ እንደዚህ በጣም በቃ ፓወር እንትን ሆና ስታስረዳ ራሱ ታሳዝነኛለች። የምር ታሳዝነኛለች ወላሂ። ምን ስላደረገች እና ብዙ እንትን አልበላችሁ፣ ታይማችሁን እንዳልሻማችሁ። ሮዚዬ በጣም ምኮራብሽ ጀግና፣ የብዙ ሴቶች ተምሳሌት፣ አስተዋይ ልባም የሆንሽ ሴት፣ ምንም ነገር ወደኋላ የማይጎትትሽ ጠንካራ፣ የትላንት ማንነትሽን ሳይሆን በዛሬው ጀግንነትሽ የምትኮሪ፣ ሰዎችን በሰውነታቸው የምታከብሪ፣ እምነት፣ ሃይማኖት፣ ዘር ምንም አይነት ነገር ሳቲ ሰው በሰውነቱ መከበር አለበት ብለሽ የምታስቢ ጎበዝ ሴት ነሽ። የእውነት ጎበዝ ሴት ነሽ። እኛ ሴቶች ከአንቺ ብዙ መማር እንችላለን። የህይወት ትምህርት ቤት ነሽ። እንዴት ባልን መያዝ እንዳለብሽ እንኳን ባልን አይደለም ህዝብን መያዝ የምትችይ ልጅ ነሽ። ትዝ ካለሽ ከዚህ በፊት ስናወራ ሀገር ቤት መጥተሽ ፍቅርን ለመስበክ አንድነትን ለመስበክ አንድ እንድንሆን ስለ ፍቅር ብቻ ልታወሪ። ሌላው እኮ ፖለቲካ ስልጣን ነው። የአንቺ እኮ ምናልባት ፖለቲካው ላይ ቦታ የለውም፣ ግን ትልቁ ቦታ ነሽ አንቺ። ፍቅርን የሚሰብክ ሰው እኮ የእምነት ቦታ ብቻ ነው ያለው አይደል? መስጊድ ላይ፣ ቤተክርስቲያን ላይ ተዋደዱ፣ ተፋቀሩ የሚባለው። አንቺ ግን በቤትሽ እንድንዋደድ እንድንተሳሰብ የምታስተምሪ መልካም ትልቅ አስተዋይ ሴት ነሽ ሮዚ። በጣም ነው የማከብርሽ የእኔ እናት። አይ ፕራውድ ኦፍ ዩ። በዛ ላይ ስዊት ነሽ ወላሂ። በጣም ልብሽ ስስ ናት። የእውነት በቃ ስስ ነሽ፣ ስዊት ነሽ። ካዘነው ሰው ጋር የምታዝኒ፣ ለተደሰተ ሰው የምትደሰቺ፣ ላገኘ ሰው በማግኘቱ በጣም ደስተኛ የምትሆኝ አይነት ሴት ነሽ። አይስዌር እኔ አይውሽ ኢትዮጵያ ስትመጪ አዲስ አበባ ነው የምኖረው ባገኝሽ። የምሬን ነው የምልሽ። በቃ ልባም ሴት ነሽ። ታገኛለሽ። ከፍ በይ ሮዚዬ፣ ወላሂ ከፍ በይ እምልሽ። አንቺና ከድርን አላህ በቀደሩ አገናኛችሁ። ምን ፈልገው እንደሆነ አናውቅም። ምክንያቱም እኔና ባሌንም ሲያገናኘን ምን ፈልገው እንደሆነ አላውቅም። አንቺና ከድር ውስጥ ምንም የተለየ ነገር የለም። በእናንተ ውስጥ ግን ሰዎች እንዲማሩ እኔ ቪዲዮ አላበራውም። እናንተ መልካችሁን አሳይታችሁ ፊት ለፊት ቆማችሁ ልትጋፈጡ የወጣችሁ ሰዎች ናችሁ።
ትምህርት ቤት ናቸው። ኤኒዌይስ ያ ያርዲ ሮዚ ደህና ነሽ ናቴ? ደህና ነኝ። ጠፋሽብኝ እኮ ጠፋሽ። አለው አካውንትሽ እንትን የለም መሰለኝ። አካውንት እንትን አድርገውት አድርጌልሽ ነበረ። ዋርኒንግ ነበረ። ቮይሱን አድርጌ ነበር። ዋርኒንግ ስላለው ነው በዚህ ያወጣው። አይ ሰላም ናችሁ አይደለ? ሁሉ ሰላም? ኧረ እግዚአብሔር ይመስገን። እንኳን ሰላም ናችሁልኝ። ሰላማችሁ ይብዛ። ይቅርታ ዮርዲ ቀጤ አይ ጀስት ላይክ ሰላም ሆናችሁ ስላየሁ ደስ ብሎኛል። ባይሆሽ ደንግጠሽ ነበረ እንዴ? ቦይስ አደረኩልሽ እኮ ደንግጬ እንዴ? በጣም ደንግጬ ነበር እና ጀስት ላይክ አንቺ ጋር ስገባ ያየኝ ሰዎች ነበሩ እና ጃስክ ጠየቁኝ። እሺ እኔ ይሄን ነገር ጀስት ላይክ እኔ ከራሷ ስሰማ ወይ ደግሞ እንትን ስለው ማወቅ የምችለው እንጂ እንደዚህ አይነት ወሬ መስማት አልፈልግም። ጀስት ላይክ እንዳትደግሙ እኔ ጋር እንዳታወሩ፣ እንደዚህ አይነት ወሬ እንዳታወሩኝ። እኔ እንኳን አገኘኋችሁ። ወንተናህን ማለት Yeah, it's my phone. Yeah. ሞቲራ ጅርታን ሳሮስ አነሳሁት ከይቅርታ ጋር ከጅር ትንሽ ማታም አልተኛም ስራ ሊሄድ ስል ያዳምጠናል። እያዳመጠን ለምን አያወራም እንዳትሉ ብዬ ነው። እሺ እና ከዲርም ሰላም ነው፣ እኔም ሰላም ነኝ። ፋሚሊዎቻችን ተከታዮቻችን በብዛታችሁ ነው በኮሜንት ያጨናነቃችን። በጣም ነው የማመሰግነው፣ በጣም ነው የማከብራችሁ። ላሽቃበጣችሁ ደግሞ ገብታችሁ አዎ ብለን ነበረ እኮ ይላላችሁ ደግሞ በጣም ብዙ አመሰግናለሁ። ለምትወዱ ደግሞ በጣም ነው የማመሰግነው። ወረ ነገረት ህዱ ገለቶማ በጣም ነው የማመሰግናቸው። ወረ ገርቴ ጠኔ በከብራት ጠኔ ናሰይሰም ገለቶማ እስን እንጃ ይሄን ነገር እኛ ያደረግነው ሌላ ተአምር ኖሮት አለ እንጂ አንወጣም ነበረ እዚህ ላይ። ግን ይሄ ነገር በሰው ስንት ሰው ህይወት አጣበት እዚህ ሚዲያ ላይ፣ ስንት ሰው ቅስሙ ተሰበረበት እዚህ ሚዲያ ላይ እና ያ ነገር እኛ አርፈን ብንተወው
ይሄን ህዝብ አሁንም ሰው ይከተላል። ይገባቸዋል። ሰው ይከተላቸዋል። በጣም ብዙ ሰው ነው የሚከተላቸው። ስንት ሰው ህይወት እያጠፉ ነው። እና የዚህ ሰው ሽንፈት የእነኝህ ሰዎች ሽንፈት ለማሳወቅ ነው እንጂ የመጣ ነው የኛን አብሮ መኖር አብሮ ያለመኖር ለማሳወቅ አለ። እሱ የታወቀ ነው። ትናንትና እያወራን ያለ ማታ ባሌ ከተኛ በኋላ የሚወራ ወሬ አይገርመኛል። ከሪያው እስከ ቅድም ድረስ ያያችሁ ነው። እና ለሰው የምትከተሉት ህዝብን እወቁ። ፏሎ አለን የምትሉትን ህዝብ እወቁ። ለኢትዮጵያ ነው የሚቆመው፣ ለአማራ ነው የሚቆመው፣ ለኦሮሞ ነው የሚቆመው የሚለውን ህዝብ እወቁ። እንደዚህ አይነት ሰው ጋር ነው እኛ የሰው ህይወት እስከሚጠፋ ድረስ የሚያስደርግ ህዝብ ጋር ነው ያለ ነው። ከእነኛ ሰዎች የባሰ እንድትጠነቀቁ ነው ያዋረንናቸው እንጂ የእኛ እንትን ልንነግራቸዋለን። እኛ ዊአር ኦኬ ዊአር ጉድ ውገነ ቢ ጉድ ኢንሻላህ። የአላህ ነገር ጸሎት ካረግን ደግሞ እዚህ ውስጥ ያላችሁ ደግሞ ጸሎት አድርጉልን። እኔም ጸልይላችኋለሁ። እናንተ የሚያሰባችሁ ይሳካላችሁ፣ እኛ የሚያሰብነው ይሳካል። እድሜ ይስጠን። በዚህ ሳም በሰፊው እግዚአብሔር ያገናኘን፣ በሰፊው በትልቁ ያገናኘን ነው የምላችሁ። ወዳቸዋለሁ፣ አከብራቸዋለሁ። ማን አለ? ቆይ ያድ እየቀጥ ስ ያድ እየቀጥ ሮዚ ምን እንዳሉኝ ሰማሽ? አሁን የለፈለፈችው ልጅ ከድርን ፈልጋ ነው። ሮዚ ተጠንቀቂ ያሉሽ። እኔ 5 ልጆች እናት ባለትዳር ነኝ። የእህቴ ባል ነው ሮዚ። ሰማሽ አይደል? ከዚህ ሁሉ ምክር በኋላ ከድርን ለመውሰድ ነው ሮዚ ብለው ጻፉልሽ። እና ከዲር እንትን አይደለም። ደግሞ አንድ ነገር ልንገራቸው። ወንዶች ከሆናቸው ስሞል ማይንድ፣ ሴቶች ደግሞ ከሆናቸው ልንገራቸው። ባህላችሁን መያዝ ካወቃችሁ ባህላችሁን ማንም አይወስድባችሁ። ማንም እንኳን ሊወስድ አልኩት እኮ ቢሊየነር ብታፈሱላችሁ ባህላችሁን አይወስድባችሁ። እኔ ደግሞ እንደዛ የምጠራጠር ሰው አይደለም። ተጠራጠር የምጠራጠር ሰው በባህሌ ላይ 100 ኮንፊደንት፣ እኔ በራሴ ላይ 100 ኮንፊደንት አለኝ። በባህሌ ላይ ደግሞ 110% እንታያለሁ። የጥሩነቷን ጥግ እዚህ እየነገረቻችሁ የእናንተን እንትን እየነገረቻችሁ እንደዚህ አይነት ነገር የምትጽፉ ሰዎች እግዚአብሔር እስቲ ሂዱና ሌላ ቦታ ጻፉ። እዚህ አሁን ብዙ ፎቶ አንስታችኋል እኮ ይበቃችኋል። ፖስት መታረጉት እስከ ነገር ወደ ድረስ ፖስት መታረጉት አይበቃችሁም? እሱ አላቸዋለም ፖስት መታረጉት ብዙ አልሰባሰባቸው ዮርድ እየቀጥ የለኝ ቃሌን እንጅርቱ ሰቃሌ ወዲ ስንቀቤት እንኳን ሰብስቢያችሁ የት እንዳላችሁ የት እንዳያችሁ አላውቅም። እሺ ዮርድ የቀጥ ከዳኒ ደደቤ ሳረፍ ነው ሲማና በረና ነው ቢረገናዳ ይበረና ለክ በርኒ አሶይና ዮርድ ይባል ተነበራ ተቆጣሳ ሰምታችኋል አይደል? ሰው ሳታስቡ ሳታውቁ ትልቅ ነው። ሲጀመር ኮሜንት የሚጽፍ ሰው ስራ ፈት ነው። እና እኔ ልዳምጡ አንድ ነገር ልንገራችሁ። ደግሞ ሊገባችሁ ከሆነ አይታው ጠንክሬ ጀግና ሆኜ ነው እኮ ማለት የያዛችሁ። ይሄ ፊቴ ደግሞ የምታዩት ይሄ የሰራ ፊት ነው፣ የለፋ ፊት ነው። እሺ ስንት ሰው ያስተዳደረ ፊት ነው። እና ሰውን እስቲ ራሳችሁ አንዱ ከነፍሳችሁ ጋር አንዱ ጅሬኛ ከሰብ ቡት የሰኔሞች ተከታ ከነፍሳችሁ እናንተ አንድ ሰው እኮ 4 ሰው ናቸው። የምታስቡት ሌላ፣ የምታወሩት ሌላ፣ የምታረጉት ሌላ፣ ልባችሁ ደግሞ የሚላችሁ ሌላ። 4 ሰው ናቸው እናንተ። ከራሳችሁ ጋር መሆን ስትጀምሩ ወላሂ ሰውን ታከብራላችሁ። ከራሳችሁ ጋር መሆን ስትጀምሩ የሰውን ማንነት ታከብራላችሁ። ከራሳችሁ ጋር መሆን ስትጀምሩ የሰውን ትዳር ታከብራላችሁ።
የሴትን ልጅ ክብር ታከብራላችሁ። ንምንልቡት የሰኖች ፊታተን ነማ ከበጀን ይሄ ምንድነው? አካውንት ምጽፈው ሰውዬ ብሎክ አድርገው እንዴ ንገሩን። ብሎክ መደረግ ያለበትን ብሎክ አደርጋለሁ። እሺ አዬ እና ከራሳችሁ ጋር አንዱ ነው። እኔ ከራሴ ጋር አንዱ ሆኜ ነው የምሄደው። የማስበውም ወላሂ ነው የምላቸው፣ የምናገረውም ማወራውም ማሰራውም አንድ አይነት ነው። በስንት መከራ ታግዬ ነው እንደዛ አንድ ሆንኩት። እኔ ራሴ ከጭንቅላቴ ጋርና ተጣልቼ ስላየው ነው እኮ የምላቸው። ተጣልቼ ስላየው ቢኮዝ ጭንቅላት የሚለው ሌላ፣ በእጄ የምሰራው ሌላ፣ አፌ ደግሞ የሚናገረው ሌላ፣ ተግባሬ ደግሞ ሌላ። ፈተና በልቼ ነው አንድ ሆንኩት። ፈተናችሁን ብሉ አንዱ ነው። ከራሴ ጋር ደግሞ ስትታረቅ ሰው ልጅ ማሰብ ይጀምራል። እንዴ በማያገባኝ ውስጥ እገባለሁ እንዴ? እግዚአብሔር ለሰጠው እኔ ምንድን ነኝ ትላላችሁ? እግዚአብሔር ለሰጠው እኔ ምንድን ነኝ? ትዳር ለአማራለት እኔ ምንድን ነኝ? ትደሰቱለታላችሁ። ወሎሌ ሲንጅሩ ወኒ ኦፋን ሆሎላ ከጅባ ጠይሰን ኪጂባ ኦዴሰን ነምኒ ወሎሌ እንጅር ኢፉዋፍ ኡመተኒ ከለቀተኒ ኡመቱ ሲንገልቴ ጅርቴ ሰኒፍ ብሬ አመዱፍተን አሁን የመጣችሁ ሰዎች ካላቸው ያውና ባሌ እዛ ላይ አውቶ ደክሞት ቢኮስ ማታ ማልተኛም ስራ ጠዋት ስለምሰራ ተኝቷል ባሌ። ሁለተኛ ረፉ ጅረጃ ስቀይ ነው ወሎ ለሲንጅሩ አጀንዳም እኛ አልፈጠርንም። ከሳምንት በፊት የተፖሰተውን ፎቶ አንስቶ እንባ ለቅልቆ በቃ እንደዚህ አታለቅስም፣ በቃ ከባሏ ብርቷት ነው የምታለቅሰው የሚሉ ጀግናዎች ህዝብ ነው ያለው ኢትዮጵያ ውስጥ። ይሄ ህዝብ ነው ያለው እና ይቅር፣ ይሄን ህዝብ ስራ አትከተሉ። ከዚህ ህዝብ ጋር ግንኙነት አይኖራችሁ። ራሳችሁን አስከብሩ፣ ሰውን አክብሩ። መከበር እኮ የሚመጣው መጀመሪያ ራስን አክብረ ነው እንጂ መከበር በገንዘብ የሚገዛ ይመስላችኋል እንዴ? አይገዛም። ጥሩነት ደግሞ አይገዛም። ልባችሁን ጽድት አድርጎ የቁሻሻ የሞላበት የቅናት መንፈስ የሞላበትን አስተካክሉ። ወላሂ ያንን ካላስተካከል ሰው ለመሆን ደግሞ አትችልም። እንዲሁ ስለ ሰው ስታይ፣ የሰው አይን ስታይ፣ የሰው እንትን ስታይ ትሞታለህ። የሰው ውድቀት አትሁኑ። የሰው ነፍስ መጥፋት ምክንያት አትሁኑ። የዘር መጋጨት አትሁኑ፣ ምክንያት አትሁኑ። እኛ አንድ ነንና። አሎ፣ ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱህ። ናጋ ፈያዳ ጅርተኒ ሮዛ ነማስ ብራሶች ነው ተይፈዱ እና የሰው ውድቀት አትሆኑ። ወላሂ ነው የምላችሁ። ለሰው ልጅ መስጠት ካልቻላችሁ እንኳን እንደዚሁ እንደተፈጥሮ ነው የምላችሁ። መስጠት ማትችሉ ከሆነ እሱ አግኝቶ ባገኘው ነገር ተደሰቱ። መደሰት ደግሞ ማትችል ከሆነ ፊትን ዞር ብለህ ሂድ። አንተ ሰጥ፣ አንተ አታበላ፣
ሰጪው እግዚአብሔር። በእግዚአብሔር ስራ ገብታችሁ ቦክስ እንዴት አገኛችሁ? ፋይት ቲክታክ ላይ ኢትዮጵያ ብቻ ነው ፋይት። ስቴት እንትን ቲክታክ ይሁን ኒውስ ነው የሚነገርበት፣ ጥሩ ነገር ነው የሚነገርበት፣ አስተማሪ ነገር ነው የሚነገርበት ቲክታክ ላይ። የእናንተ ደግሞ ወሬ ውሸት፣ ዘርን ከዘር ማጋጨት፣ ሃይማኖቱን ከሃይማኖት ማጋጨት፣ የሰው በሰው ደም ቁጭ ብላችሁ ወንበር ገዝታችሁ ቲክታክ ላይ የምትሉ ጀግናዎች ናቸው። ኩርሲ ብተተኔ ይጋ ኦሮሞን ተካሚቴ አዳም ፍልተኔ አዳም ፈጫፍታል